ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። ለሶስት ዓመት ተኩል በትብብር ሲሰሩ የቆዩ 5 ተቃዋሚ የፖለቲካ ድርጅቶች መስከረም 10 ቀን 2018 ዓ.ም የመሰረቱት ይህ ቅንጅት ኢትዮጵያ የህልውና አደጋ ውስጥ ናት የሚለው ድምዳሜ ለመመስረታቸው አብይ መነሻ መሆኑ አስቀድሞ ተነግሯል። ከመስራች ድርጅቶች አንዱ የሆነው እናት ፓርቲ በቅንጅቱ እንዳይቀጥል በምርጫ ቦርድ እግድ ተጥሎበታል። ትብብር ለኢትዮጵያ አንድነት የተባለው 4 የፖለቲካ ድርጅቶችን ያቀፈው ቅንጅት ከብሔራዊ ምርጫ ቦርድ እውቅና ማግኘቱን አርብ ይፋ አድርጓል። ምርጫ ቦርድ ለቅንጅቱ ይህንን የምስክር ወረቀት የሰጠው ህዳር 5 ቀን መሆኑ ሰፍሯል። የምስክር ወረቀቱም በሀገር አቀፍ ደረጃ የተሰጠ ጊዜያዊ የሚል ነው። ለሶስት ዓመት ተኩል በትብብር ሲሰሩ የቆዩ 5 ተቃዋሚ የፖለቲካ ድርጅቶች መስከረም 10 ቀን 2018 ዓ.ም የመሰረቱት ይህ ቅንጅት ኢትዮጵያ የህልውና አደጋ ውስጥ ናት የሚለው ድምዳሜ ለመመስረታቸው አብይ መነሻ መሆኑን አስቀድሞ ተነግሯል። ከመስራች ድርጅቶች አንዱ የሆነው እናት ፓርቲም በቅንጅቱ እንዳይቀጥል በምርጫ ቦርድ እግድ የተጣለበት በመሆኑ በዚህ ቅንጅት ውስጥ አልታቀፈም። ትብብር ለኢትዮጵያ አንድነት የተባለ የአምስት የፖለቲካ ድርጅቶች ቅንጅት በመላው ኢትዮጵያ አንድነት ድርጅት ወይም መኢአድ፣ በእናት ፓርቲ፣ በኢትዮጵያ ህዝቦች አብዮታዊ ፓርቲ፣ በአንድ ኢትዮጵያ ዲሞክራሲያዊ ፓርቲና በአማራ ጊዮናዊ ንቅናቄ ነበር በዚህ ዓመት መባቻ ሰሞን መመስረቱ የተገለጸው። ይህ ፓርቲዎችን ያቀናጀው ስብስብ የኢትዮጵያን ሉዓላዊነት መቀበል፣ ከታሪኳ ጋር ብዙ ጠብ ውስጥ አለመግባት፣ እውነትና መርህ ላይ የተመሰረተ ተቃውሞ መስፈርት አድርጎ የያዛቸው ነጥቦች መሆናቸውን አስቀድሞ አስታውቋል። የቅንጅቱ ሰብሳቢ አቶ አብርሃም ጌጡ ከብሔራዊ ምርጫ ቦርድ ያገኙት የምስክር ወረቀት ከመቼ ጀምሮ እንደሆነና ይህ ሰነድ ምን ማለት እንደሆነ ዶይቼ ቬለ ላነሳላቸው ጥያቄ ያብራራሉ። ቅንጅቱን ከመሰረትንበት ጊዜ ጀምሮ ያው ሰርተፍኬቱ በተለያዩ ምክንያቶች አልተሰጠንም ነበር። ታህሳስ 20 2018 ዓ.ም ሰርተፍኬቱን አግኝተናል። ህጋዊ ሆነናል፣ ተቋም ሆነናል፣ ቅንጅትም ሆነናል። እንግዲህ ቀጣይ በዚህ መልኩ የኢትዮጵያ ህዝብ አውቆን ቀጣይ ለሚደረገው ፖለቲካዊ ትግል በተለይ ምርጫን በተመለከተ አንድ መሆን አስፈላጊ ነው። ቅንጅቱ የተመሰረተውም ይህን ታሳቢ አድርገን ነው ብለዋል። ኢትዮጵያ በአብላጫ ድምፅ የምርጫ ስርዓት መመራቷ በርካታ ሚሊዮን የመራጭ ድምፅ እንዲባክን ስለማድረጉ በዚህ ቅንጅት ምስረታ ወቅት ዶይቼ ቬለ ያነጋገራቸው አንድ የህግ ባለሙያ ቅንጅት ይህንን ለማስቀረት እንደሚያግዝ ገልጸው ነበር። ውህደት ግን በላቀ ለህዝብ ጥቅም ተመራጭ ነው ብለውም ነበር። ምንም እንኳን ያንን ለማድረግ የህገ መንግስት ማሻሻያ የሚጠይቅ ቢሆንም። ወደ ሌላ ጉዳያችን ስናልፍ የኢራን መንግስት ተቃውሞዎችን ለመቆጣጠር እርምጃ እየወሰደ ነው። እየተባባሰ ያለውን የኢራን ህዝባዊ ተቃውሞን ተከትሎ ፖሊስ በውጭ ወራሪዎችና የአገር ውስጥ ቅጥረኛ ኃይሎች ባላቸው እየተካሄደ ያለውን እንቅስቃሴ ለመቆጣጠር እርምጃ እየወሰደ መሆኑን አስታውቋል። የኢራን ፖሊስ ዋና አዛዥ አህመድ ሬዛ ራዳን በአገር ውስጥ መገናኛ ብዙሃን በኩል በተላለፈ መግለጫ የጠላቶች የብጥብጥና የመከፋፈል እንቅስቃሴ እየከሸፈ ነው ብለዋል። የኢራን የጸጥታና የህግ ተቋማት በተቃውሞዎች ውስጥ በሚሳተፉት ላይ እርምጃ እንደሚወስድ በተደጋጋሚ እያስጠነቀቁ ነው። ለቀናት በተለያዩ የኢራን ክፍሎች ውስጥ እየተካሄደ ባለው ተቃውሞ እስካሁን ቢያንስ 6 ሰዎች መገደላቸው ተዘግቧል። የሰዎች ሞትን ሰበብ ያደረጉት የአሜሪካው ፕሬዝዳንት ግድያው የማይቆም ከሆነ አሜሪካ ጣልቃ እንደምትገባ መግለጻቸውን የኢራን ባለስልጣናትን አስቆጥቷል። ቀደም ሲል የአገሪቱ ጠቅላይ መሪ አያቶላ አሊ ሐሚኒ አማካሪ አሜሪካ በኢራን ጉዳይ ውስጥ እጇን እንዳታስገባ አስጠንቅቀዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ በሰጡት ምላሽ ደግሞ አሁን ትራምፕ ለኢራናውያን ያሳዩት ሐዘኔታ አሜሪካ በታሪክ በኢራናውያን ላይ ከፈጸመችው ድርጊት ጋር የማይመሳሰል ነው በማለት አጣጥለውታል። ለዚህም አሜሪካ በኢራንና በህዝቧ ላይ ፈጽማለች ያሏቸውን ነገሮች ታሪክን እያጣቀሱ በመዘርዘር አሁን ግን ለኢራናውያን በማዘን ሰበብ በውስጥ ጉዳይ ጣልቃ የመግባት ፍላጎት ነው ብለውታል። ቃል አቀባዩ ጨምሮም ኢራናውያን ለጉዳያቸው መፍትሄ ለማግኘት ማንኛውንም የውጭ ጣልቃ ገብነትን አይፈቅዱም በማለት የትራምፕን አስተያየት ጣልቃ ገብነት ብለውታል። የአገሪቱ ጠቅላይ መሪ አማካሪ አሊ ላሪጃኒ ቀደም ሲል በሰጡት አስተያየት የአሜሪካ ጣልቃ ገብነት ከሚያመጣው መፍትሄ ይልቅ መካከለኛው ምስራቅን የሚያናጋ ነው በማለት አስጠንቅቀዋል። ሳምንት ሊሞላው በተቃረበው ኢራን ውስጥ እየተካሄደ ካለው ተቃውሞ ጋር በተያያዘ የሰዎች ሞት የሚቀጥል ከሆነ አሜሪካ ጣልቃ ትገባለች በማለት ትራምፕ ማስጠንቀቃቸው ከኢራን መንግስት የማስጠንቀቂያ ምላሽ ተሰጥቶታል።
የኢራን ጠቅላይ መሪ አያቶላ አሊ ሐሜኒ ከፍተኛ አማካሪ አሜሪካ በኢራን ጉዳይ ጣልቃ ለመግባት ከሞከረች በመካከለኛው ምስራቅ ውስጥ ከፍተኛ ቀውስ ይከሰታል በማለት አስጠንቅቀዋል። እየተባባሰ ባለ የኢኮኖሚ ሁኔታ ምክንያት በተለያዩ የኢራን ክፍሎች ውስጥ እየተካሄደ ባለው ተቃውሞ ምክንያት እስከ ሐሙስ ድረስ ቢያንስ 6 ሰዎች በጸጥታ ኃይሎች መገደላቸው ተዘግቧል። ይህንን ተከትሎ ትራምፕ በትሩዝ የሶሻል ሚዲያ ገጽ ላይ የኢራን መሪዎች እንደ ልማዳቸው ሰላማዊ ተቃዋሚዎችን በጥይት የሚገድሉ ከሆነ አሜሪካ ልትታደጋቸው ጣልቃ ትገባለች በማለት በመጻፋቸው ነው ኢራንን ያስቆጡት። የኢራን መሪ ዋነኛ አማካሪ የሆኑት አሊ ላሪጃኒ ለዚህ የትራምፕ ዛቻ ወዲያውኑ በሰጡት ምላሽ ማንኛውንም አይነት የአሜሪካ ጣልቃ ገብነት ቀጠናውን ያናጋል ብለዋል። በዚህ የውስጥ ጉዳዮች ጣልቃ መግባት ማለት አጠቃላይ ቀጠናውን ማናጋትና የአሜሪካ ጥቅሞችን ማውደም ማለት መሆኑን ትራምፕ ሊያውቁ ይገባል በማለት ላሪጃኒ በጽሑፍ ምላሽ ሰጥተዋል። ትራምፕ በመልእክታቸው ኢራናውያን ተቃዋሚዎችን ለማዳን አሜሪካ በኢራን በባለሥልጣናት ላይ ምን አይነት እርምጃ ልትወስድ እንደምትችል አልገለጹም። ዘገባው የቢቢሲ ነው። ወደ ሌላ ጉዳያችን ስናልፍ ኢትዮጵያ ከባህር በር ጋር የተፈጠረች አገር መሆኗንና ይህንንም የታሪክ እውነት ሁሉም ዜጋ ሊገነዘበው እንደሚገባ በመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጄኔራል ተሾመ ገመቹ አሳሰቡ። ጄኔራሉ በሰጡት መግለጫ ኢትዮጵያ ከባህር በር ጋር ያላት ትስስር ምስክር የማይፈልገው ሀቅ መሆኑን ጠቅሰው ይህንን እውነት በዓለም መድረክ በአሳማኝ ማስረጃ አቅርቦ የማሸነፍ ጉዳይ ለሀገሪቱ ቁልፍ መሆኑን ገልጸዋል። የታሪካዊ ጠላቶች ሴራ ሜጀር ጄኔራል ተሾመ በንግግራቸው ወቅት የሚከተሉትን ዋና ዋና ነጥቦች አንስተዋል። የታሪክ ጠባሳ የሀገሪቱ የህልውና እስትንፋስ የሆነው የባህር በር በታሪካዊ ጠላቶችና በባንዳዎች ሴራ አሳልፎ መሰጠቱን ማወቅ እንደሚገባ ጠቁመዋል። ላለፉት 30 ዓመታት የባህር በር በማጣታችን አገሪቱ በኢኮኖሚ መጎዳቷንና ለሰላምና ጸጥታ ስጋት ተጋላጭ መሆኗንም ገልጸዋል። የባህር በር ጉዳይ የፖለቲካ መጠቀሚያ ሳይሆን የአርሶ አደሩ፣ የነጋዴውና የወጣቱ የጋራ የብሔራዊ አጀንዳ ጉዳይ መሆኑን ተናግረዋል። ማንኛውም አካል ሌሎች ጉዳዮችን ከባህር በር አጀንዳ ጋር እየለጠፈ ለማደናገር ቢሞክርም ኢትዮጵያውያን ሳይዘናጉ ለብሔራዊ ጥቅማቸው ሊቆሙ እንደሚገባ ጄኔራሉ ጥሪ አቅርበዋል። የአሁኑ ትውልድ በሴራ የታጣውን የባህር በር ለማግኘት ራሱን ከመቼውም ጊዜ በላይ ዝግጁ እንዲያደርግም አሳስበዋል። ኢትዮጵያ በሰላማዊ መንገድና በጋራ ተጠቃሚነት መርህ የባህር በር ለማግኘት የምታደርገው ጥረት ተጠናክሮ እንደሚቀጥልም በገለጻቸው ወቅት ተመላክቷል።